እንዴ ያድናል ጌታዬ ያድናል ብቻውን ያድናል በሕይወት ያኖራል ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል በሕይወት ያኖራል ያድናል ምን አስቆረቆረኝ ያድናል መቶ የልፋት በር ያድናል መግቢያው ኢየሱስ ነው ያድናል ወደ ሰላም ሀገር ያድናል ምን ይሰራልኛል ያድናል በዚህም በዚያም መሄድ ያድናል ያለ ኢየሱስ የለም ያድናል ካብ የሚያደርስ መንገድ ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል በሕይወት ያኖራል አንተ ሰው ትፈለጋለህ ዘላለም መኖር ታይቶልህ አንቺ ሴት ይፈልግሻል አዳኝሽ ነፍሱን ሰጥቶሻል ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል ዘላለም ያኖራል ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል ዘላለም ያኖራል ያድናል ሁሉም አላፊ ነው ያድናል ያበቃል በቀኑ ያድናል ወደማያልፍበት ያድናል ወደ እግዚአብሔር ልጅ ነው ያድናል በጊዜው ይሻራል ያድናል ሌላው ሁሉ እውቀት ያድናል ኢየሱስ ብቻ ነው ያድናል ለዘላለም እውነት ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል ዘላለም ያኖራል ፈውስ አለው ለነፍስም እረፍት በሱ ነው መኖር በሕይወት የሚያድን የሚታደግ ነው ኢየሱስ ለተማመን ነው አዳኜ ፈውሴ ተገኔ አዳኜ ፈውሴ ተገኔ ባንተ ነው ደህና መሆኔ ባንተ ነው ደህና መሆኔ መቻሌ አቅሜ ብቃቴ መቻሌ አቅሜ ብቃቴ ኢየሱስ ጥበብ እውነቴ ኢየሱስ ጥበብ እውነቴ ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል በሕይወት ያኖራል ያድናል ዘላለም ያኖራል ያድናል በሕይወት ያኖራል ያድናል ዘላለም ያኖራል ያድናል ጌታ ኢየሱስ የተባረከ ይሁን። ቅዱሳን ወገኖች በተለያየ ስፍራ ያላችሁ ይሄን ፕሮግራም የምትከታተሉ ሁላችሁን በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። የጌታ ሰላም ያግኛችሁ። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። እነሆ በምታበረታቱበት ማበረታታት ላይክ ሼር በምታደርጉት ነገር ሁሉ እግዚአብሔር ይባርካችሁ። ወገኖች ይሄንን የሳምንት ፕሮግራማችንን በወሩ እየጠፋ እንደገና መልሼ ስለሆነ
ሎድ ማረገው በወቅቱ ሊሰማ የሚገባውን እነሆ በጌታ በኢየሱስ ስም ሼር እንድታደርጉት የሰማችሁ የሚጠቅመውን ደግሞ ላልሰማ እንድታሰሙት አደራዬ አሳስባችሁ ወዳለሁ። እንግዲህ እግዚአብሔር ሁኔታዎችን እስኪያመቻች እንዴት እንደሆነ አላውቅም። በየወሩ ነው አሁን ይሄ መልእክቶች የሚጠፉት። ግን እንዲህ አይነት ሁኔታዎች ስላሉ እንድትረዱንና እንድትረዱን መልእክታችንን እንድትሰሙና እንድታሰሙ በጌታ ስም አደራ እንላለን። መቼም መልእክት ዝም ብሎ አይመጣም። እግዚአብሔር በልባችን ያስቀመጠውን ቃል በጸሎት የመጣውን ቃል መጽሐፍቶቻችንን ደግሞ በእግዚአብሔር ፊት አድርገን እውነታውን አመሰካክረን ከመጽሐፍት አይተን ቃሉን አንብበን በልባችን የመጣውን ቃል በእግዚአብሔር ቃልና በተለያዩ መጽሐፍት ጊዜ ወስደን አገላብጠን ነው በእግዚአብሔር ፊት የምናቀርበውና እንደዚህ አይነቱን ነገሮች እንድንረዳዳ ብዬ ነው ላሳስባችሁ የምወደው። ብዙ ጊዜ እንደዚህ ብዬ አላቅም። አሁን እየጠፋ ስላስቸገረኝ ነው። እግዚአብሔር ይባርካችሁ። ዛሬ እንግዲህ እንደምናውቀው በተለይ በእኛ በኢትዮጵያውያን የፋሲካው በዓል በፊታችን ሆኖ ይህ ሳምንት ከሰኞ እስከ ቅዳሜ ያለው የሕማማቱ ሳምንት ብለን የሕማማቱን ጊዜ የጌታን ሕማማት ጊዜ የምናስብበት ጊዜ ነውና ከዛ ጋር በተያያዘ እግዚአብሔርን ቃል ላካፈላችሁ ወዳለሁ። በዝማሬ እታችን ዘሪቱ ያድናል ኢየሱስ ብቻውን ያድናል እንዳለች ብቻውን ኢየሱስ አዳኝና በቂ ነው። ለምን ብቻውን መስቀል ላይ እሱ ብቻ ነው የተንጠለጠለው። ስለኛ አንድ ኢየሱስ ስለሆነ ሕይወቱን ሰጥቶ ሕይወት የሆነን ብቸኛ አዳኛችን ኢየሱስ ነው። የመስቀሉ ጎዳና ኢየሱስ ነው። እውነተኛ ዝማሬ ነው። ብቻውን ኢየሱስ ያድናል። ምንም ሌላ አያስፈልገውምና የኢየሱስን ሕማማትና የፋሲካው በግ የታረደበት ጊዜ ስለሆነ በዚህ ላይ ትንሽ መናገር እፈልጋለሁ። ክብር ለኢየሱስ ይሁን። በጸሎት ሰዓታችን ጸልየናል። በክርስቶስ ኢየሱስ ደም ውስጥ ሆነን ምሕረትና ስርየት ባለው ደም በመርጨት መስመራችንን ሁሉ በሚቆጣጠር በሚመራ ወደ እውነት በሚመራ በመንፈስ ቅዱስ ስልጣን በኢየሱስ ክርስቶስ ስም እነሆ አሳልፈን ሰጥተናል። መንፈስ ቅዱስ የቃሉ ደራሲ አስተማሪ ብቻህን እንድትገልጥልን እንድታስተምረን ለሰሚው ልቦና ለተናጋሪው አፍ እንድትሆንልን መንፈስ ቅዱስ ጌታ ሾምን፣ ጠራንን፣ አስተምረን፣ ግለጥልን። እነሆ የምናገረው ቃል እውነት ነው፣ መንፈስ ነው። ለሰሚው ጸጋን እንዲሰጥ ማስተዋልን እንዲሰጥ ኢየሱስ ሆይ የሚሰሙት ወደ ልብ ወደ ማስተዋል እንዲመጡ እግዚአብሔር በእውነት ቃሉ በተጻፈበት መንፈስ እንድናገር ሰሚው በዛው መንፈስ እንዲሰማ እንድትረዳን አንተን ሾምኩኝ። ይህን የማይወድ ክፉ የጨለማ ኃይል የቃሉ መገለጥ ተቃዋሚ በኢየሱስ ስም አስረናል። የታሰረ ይሁን። ጊዜያችንን ባርክልን፣ በመንገዱ ምራን፣ አንተን ሾምን። በኢየሱስ ጌታ ድንቅ ስም ተመስገን። መንፈስ ቅዱስ ተባረክ። አሜን። አንደኛ ቆሮንቶስ ምዕራፍ 5 አንድ ቃል አነባለሁ። እንዲህ ይላል ቁጥር 7 ፋሲካችን ክርስቶስ ታርዷልና ስለዚህ በቀንነትና በእውነት ቂጣ በዓልን እናድርግ እንጂ ባሮጌ እርሾ በክፋትና በግፍ እርሾም አይደለም ይላል። ፋሲካችን ክርስቶስ ታርዷልና ይላል። ቀጥታ ርዕሴ ፋሲካችን ክርስቶስ ታርዷልና የሚል ርዕስ ይሆናል። ነገር ግን ይሄ የፋሲካችን ክርስቶስ የኢየሱስ ክርስቶስን ሞት የሚያሳይ ነው። ፋሲካችን ክርስቶስ ታርዷል ሲለን የክርስቶስን ሞት የሚገልጥና የሚያሳይ መሆኑን በግልጥ እናየዋለን። ነገር ግን ከመስቀል ሞቱ ፋሲካችን ክርስቶስ ከመታረዱ በፊት የፋሲካው በግ ከመታረዱ በፊት ግን ያሳለፈውን ነገር እናያለን። እሱም አንደኛ የፋሲካው በግ ከመስቀል ሞቱ በፊት ይሄ አሁን ሕማማት የምንለው አንደኛ ሕማማቱን እናያለን። የሕማማቱን ሳምንት ያሳለፈበትን ሁኔታ ጥቂት እናያለን። ሁለተኛ የመስቀል ሞቱ ነው። ቀጥሎ ሶስተኛ ትንሣኤ ነው። አራተኛው እርገቱ ነው። እንግዲህ ወንጌል በእነኚህ ነገሮች ላይ የተመሰረተ ነው። በክርስቶስ ሞት እና ትንሣኤ ላይ የተመሰረተ ነው። ወንጌል የደህንነታችን የነፍሳችን አዳኝ የደህንነታችን ዋስትና የሆነው መንግስተ ወንጌል
በክርስቶስ ሞትና ትንሣኤ ላይ በጣም መሰረት አድርጎ የቆመ ነው ማለት ነው። ስለዚህ አሁን እኛ ግን ስናይ ፋሲካችን ክርስቶስ ታርዷል በሚለው ርዕስ እሱ ሞቱን ሲያሳየን፣ የመስቀሉን ሞት ሲያሳየን፣ የፋሲካው በግ ክርስቶስ ሆኖ በአዲስ ኪዳን እንደታረደው እንደ ብሉይ ኪዳን እንደዛ የፋሲካውን በግ እንዳረዱ እንደበሉ ዛሬ የኛ አዲስ ኪዳን የታረደው በግ ኢየሱስ ቃል እግዚአብሔር የነበረው ፈጣሪ የነበረው አምላክ ስጋ ለብሶ ሰው ሆኖ በመካከላችን ተገልጦ የነበረ አምላክ ይህ ጌታ ነው። ይህ ጌታ ነው የፋሲካ በግ ሆኖ ዓለሙን ሊያድን በመስቀል ላይ የሞተው ማለት ነው። እና ከሱ ከሞቱ በፊት ግን ምን አለ? ሕማማት አለ። እና የሕማማቱን ሳምንት ስንመለከት የምናያቸው በጣም አስከፊ ገጽታ የያዘው በተለይ በጌተሰማኒ የዚህ የጸሎተ ሐሙስ ዕለት የሚባለው በዛን በአትክልት ስፍራ ሆኖ እንደ ደም ላብ ጠብታ የደም ላብ ወዝ እስከሚንጠባጠብበት ድረስ የተሰቃየበት አስከፊ የሕማም ጊዜ እንዳሳለፈ ነው። ሕማማት ስንል በሽታ፣ ሕመም በሰውነት ላይ የሚሰማውን ስቃይን፣ መከራን፣ ምቾት የሌለውን በሰውነት ላይ የሚያሳየውን ሕመሙን፣ ስቃዩን ስለኛ የከፈለውን ዋጋ የሚያሳይ ነው። ይሄ ኃይለኛ ፔን ያለው ሕመም ፔን ኪለር እስከምንወስድ ድረስ ኃይለኛ ፔን በሰውነታችን ላይ እንደሚሰማን በሚበልጠው ፔን ሕመም ውስጥ ያለፈበት የስቃይ የሕማም ሳምንት ነበረ እና ኢሳይያስ 53 ስለሱ ሲናገር እንደዚህ ይላል። በጌታ ስም አነባለሁ። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን እያለ ይናገራል። እንደውም ብጨርሰው እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በሱ ላይ አኖረ ይላል እና ይሄ ሕመም ደዌያችንን የተቀበለበት ሕመማችንን ተሸክሟልና ይህ ሕመም የምን ሕመም ነው ስንል የኃጢአታችንን ሕመም ነው የተሸከመው። ሞት የሚገባውን የኃጢአት ሕመም፣ ለሞት የሚያበቃውን የኃጢአት ሕመም ተሸክሞ በሕማማቱ ወቅት እጅግ የተሰቃየበትን ሕመሙን ነው የሚያሳየን። ፔንፉል መሆኑን ነው የሚያሳየን። ለሞት እየተሰቃየ ያለበትን የሞቱን መንገድ ሕማሙን ነው የሚያሳየን። ራሱ ሲናገር ሉቃስ 22 ወደዚህ ስቃይና መከራ ወይም ደግሞ ወደ ሞት የሚሄድበት የመጨረሻው ሰዓት ከደቀ መዛሙርቱ ጋር እራት ይበላ ነበርና እንዲህ ይላል ሰዓቱ በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው ይላል።
የመጨረሻው ሰዓት ከደቀ መዛሙርቱ ጋር በማዕድ ተቀምጦ ይበላ ዘንድ ይመኝ የነበረው ከመከራው በፊት ይላል። ከመከራዬ በፊት ይላል። ከመከራዬ በፊት ከዛ በኋላ እዛው እራት ላይ እንደተቀመጡ ነው አሳልፎ የሚሰጠኝ። አሁን እጁን አብሮኝ በወጨት የሚያጠልቀው ማን ነው ብሎ ማንነቱን በደፈና እንኳ የገለጠው እዛው እራት ላይ ነው። ከዚህ በኋላ ከመከራዬ በፊት ከእናንተ ጋር እበላ ዘንድ በማዕድ እቀመጥ ዘንድ እመኝ ነበር ያለውን አብሮ በላና ከራቱ በኋላ ግን ወደ መከራ የሚወስደው ያስቆሮቶ ይሁዳ አሳልፎ እንደሚሰጠው ያውቅ ነበር፣ አምላክ ነውና ያንን እዛው ቦታ ሲናገር እናያለን። የማይቀርበት ነበር እና ይሄ ህማም፣ ይሄ መከራ፣ ይሄ ስቃይ ከዛ እራት በኋላ ሲገባበት እናያለን። ኢየሱስ ከሞት በፊት የሄደበት መንገድ ህማማቱ ነው። የሞት ታናሽ ወንድም የሆነ ስቃይ በህይወቱ ያልፍ ነበር። በተለይ እንዳልኳችሁ በጌተሰማኒ የጸሎት ስፍራ አባት ሆይ ብትወድ ይቺ ጽዋ ከኔ ትለፍ ብሎ የተንገዳገደበት እንደ ሰው ፍጹም አምላክ ፍጹም ሰው የሆነው የመጣበትን ዓላማ አውቆ በመጨረሻው ሰዓት አባት ሆይ ብትወድስ አለ። ብትወድስ ይቺ ጽዋ ከኔ በቃ ትለፍ አለ። ብትወድስ ይቺ ጽዋ። ይሄ በጣም የጌታ ኢየሱስ የህማማቱ ታላቅ ፈተና የተጋረጠና የተጋፈጠበት ቢኖር በጌተሰማኒ በአትክልቱ ስፍራ የህማሙ ስቃይ መከራ ውስጥ መግባት የጀመረበትን ሁኔታ ነው የምናየው። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮ አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታው መልአክ ታየው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። ነበረ እንግዲህ ይሄ ጽዋ ብትወድስ አባቶ ይቺ ጽዋ ከኔ ትወሰድ አለ። ብትወድ አባቶ ፈቃድ ቢሆን ይህ ጽዋ ከኔ ውሰድ፣ እንደ ፈቃዴ ግን አልልህም፣ እንደ ፈቃድህ። ይሄ ጽዋ ምን አይነት ጽዋ ነው? ምን አይነት ጽዋ ነው? የህማማቱ ስቃይ፣ የህማማቱ መከራ ምን አይነት ጽዋ ነበር እሱ ላይ የመጣው? እንዲህ የከበደው እንዲህ ወደ አባቱ እንዲህ ጥሮ የጣር ጩኸት፣ የጣር ጸሎት ነው የጮኸው። የጣር ጸሎት። ይህንን የዕብራውያን ጸሐፊ ሲናገር ከብርቱ እንባ ከጸሎትና ከምልጃ ጋር እንደ ጸለየ የእግዚአብሔር ቃል ይናገራል። ብርቱ ጩኸት፣ ብርቱ ልመና እንዳደረገ ዕብራውያን ጸሐፊ ይናገራል። እንዲህ ይላል፣ በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። ብርቱ ጩኸት፣ የጣር ጩኸት፣ እንዲህ የቃተተበት፣ እንዲህ የጣረበት ጽዋ። ይህ ጽዋ ያለው ጽዋ ምን አይነት ጽዋ ነው? ምን አይነት ጽዋ ነው? ከሞቱ በፊት ክርስቶስ ፋሲካችን ክርስቶስ ታርዷልና ከመታረዱ በፊት ከሞቱ ከመስቀል ሞት በፊት በህማማቱ ውስጥ ያሳለፈው ይህ ጽዋ እንዲህ ከብዶት የጣረበት ጽዋ ምን አይነት ጽዋ ነው? ይሄ ጽዋ እንዲህ የከበደው የሰው ልጆች ሁሉ ኃጢአትና የኃጢአት ዋጋ የሆነው የእግዚአብሔር የቁጣው ጽዋ ነው። ጌታ ኢየሱስ እንዲህ በፊቱ የመጣው ጽዋ ብሎ ወደሱ ላይ የመጣው የእግዚአብሔር የቁጣው ጽዋ የሰው ልጅ ሊጠጣው የነበረው በሰው ልጅ ላይ ከኃጢአቱ የተነሳ የተፈረደበት የእግዚአብሔር ለሰው ልጆች
የሰጠው ለሰው ልጆች ያዘጋጀው ዘላለማዊ ፍርድ ነበረ። ይሄ የዘላለም ቁጣ ይሄ እግዚአብሔር ቁጣ ጽዋ በፊቱ ሆኖ ነውስ በቃ አሰቃይቶታል። በሕማማቱ ያቺ ጽዋ ከኔ ትለፍ፣ ግን ፈቃዴ ሳይሆን ፈቃድ ይሁን ብሎ የአባቱን ፈቃድ አስቀደመ እንጂ ጽዋው የዚህ የእግዚአብሔር የቁጣው ጽዋ የሕማማቱ ስቃይ ትልቁ በጌተሰማኒ ብትወድስ ይቺ ጽዋ ከኔ ትለፍ ያለበት ጽዋ የዓለሙ ሁሉ የኃጢአት ዋጋ ኃጢአት ደሞዝ አለው። ኃጢአት ዋጋ አለው። የኃጢአት ደሞዝ ሞት ነው፣ ያውም የዘላለም ሞት ነው። በጽዋ በእግዚአብሔር እጅ ነው ይላል። ጽዋ በእግዚአብሔር እጅ ነው ይላል እና እግዚአብሔር እጅ የሞላው ያ የቁጣው ጽዋ በላዩ ላይ ሊፈስስ አንዣቧል። ያ ጣር አጥሮታል። የዓለም ሁሉ ኃጢአት አንድ ሰው ላይ ሆኖ ፍርዱን ሊቀበል ፍርዱ ጽዋ ሞልቶ በላዩ ላይ ሊፈስስ ሊጠጣው ባለበት በሕማማቱ ጊዜ እዛ ስቃይና ሞቱ በፊቱ ጽዋው በፊቱ የሚጠጣው ጽዋ አምላክ ነው ያውቀዋል። በፊቱ ቆሞ እያለ በዛ ሕማማት ውስጥ በዚህ ስቃይና ጣር ውስጥ ነበር የሚያልፈው። ሮሜ 1:18 እውነትን በአመፅ በሚከለክሉ ሰዎች በኃጢአታቸውና በአመፃቸው የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። የእግዚአብሔር ቁጣ ሰው ከአዳም ውድቀት በኋላ ከአዳም የተነሳ ወደ ዓለም በገባው ኃጢአት ሰው ሁሉ ኃጢአተኛ ሆኖ ሰው ሁሉ በአዳም ኃጢአት ኩነኔና ዘላለማዊ ፍርድ እንዳለበት የእግዚአብሔር ቃል ይናገራል። በአንድ ሰው ማለትም በአዳም ለኩነኔ ፍርድ ወደ ዓለም እንደገባ በአንዱ በኢየሱስ ክርስቶስ በኩል ደግሞ ሕይወት መጣ ይላል። ሕይወት በማን መጣ? በክርስቶስ መጣ። ሞት በማን ገባ? ሞትማ በአዳም ገባ። በአዳም የገባውን ዘላለማዊ ሞት ይህንን የእግዚአብሔርን ቁጣ ጽዋ ሞልቶ የያዘውን ቁጣ ጽዋ በላዩ ላይ መጥቶ ነው የደም ላብ ነጠብጣብ በወዙ ላይ እስኪፈስ ድረስ ታላቅ የሆነ ጭንቀቱን በእርሱ ላይ የከበበውን የቁጣው ጽዋ በላዩ ሊፈስስ የዓለም ሁሉ ኃጢአት ፍርድ በላዩ ላይ ሊያልፍ ሞት በፊቱ ተደቅኖ በሕማማቱ ጊዜ በዚህ አይነት ውጥረት ጌታ ኢየሱስ በዚህ አይነት ጭንቀት ጌታ ኢየሱስ ያጥር ነበር በጌተሰማኒ በአትክልቱ ስፍራ። ሕማማቱ ርዕሴ ፋሲካችን ክርስቶስ ታርዷል ነው። ከመታረዱ በፊት ግን የሳምንቱን የሕማማቱን ጊዜ ያሳለፈው ጭንቅ ያቺ የሞት ጣር መስቀል ላይ ያሳለፋት ያቺ አጭር ጊዜ ነች። ሳምንቱን ሙሉ ኢየሱስ ሊጠጣው ያለው የቁጣው የአምላክ ጽዋ በአንዱ በሱ ላይ ሊፈስስ በላዩ ላይ አንዣቦ እያለ የሞትን ጣር እያጣረ አጽንቶ ወደ አባቱ ይጸልይ ነበር። አባቱ የምትወድስ ይህች ጽዋ ከኔ ትራቅ። ነገር ግን እንደ ፈቃድ አይደለም፣ እንደ ፈቃድ የአባቱን ፈቃድ አስቀድሞ የዓለምን ኃጢአት ተሸክሞ ኢየሱስ ክርስቶስ ስለኛ ኃጢአትና ስለተፈረደብን ፍርድ ጽዋው ሞልቶ ከቦት በላዩ ላይ ያጥር ነበረ፣ ለሞት ያጥር ነበረ። በሕማማቱ ጊዜ የምናየው ከባዱ ጽዋ በሱ ላይ የመጣውን ጽዋ ነው እንድናስበው የሚያስፈልገው። ክብር ለኢየሱስ ይሁን። እንድናስበው ያስፈልጋል። ስለዚህ ነው ዮሐንስ 18:11 ላይ ጌታ ኢየሱስን ሊይዙ በፋና በችቦ አሳልፎ የሰጠው የአስቆሮቱ ይሁዳ ካህናቱንና ጭፍሮቹን በፋና በችቦ አስይዞ ወዳለበት ስፍራ አቅጣጫውን ስለሚያውቅ መጣ። ይሁዳ በመሳም አሳልፎ በ30 ብር ጌታውን የሸጠ ይሁዳ ስፍራውን ስለሚያውቅ የሚይዙትን ሰዎች ይዞ በፋናና በችቦ ወደ ኢየሱስ ዮሐንስ 18 ስንመለከት ወደ ኢየሱስ ሲመጡ እናያለን።
በዚህ ጊዜ የሊቀ ካህኑ ባሪያ ማልኮስ የሚባለውን ሐዋርያው ጴጥሮስ ሰይፉን መዞ ቀኝ ጆሮውን ሲቆርጥ እናያለን። ጌታ ኢየሱስ ምንድን ነው ያለው? ከእግዚአብሔር ሊቀበል የሚገባውን ጽዋ አልጠጣትምን? ጴጥሮስ ለምን እንቅፋት ትሆንብኛለህ? ይሄ ጽዋ የዓለም ሁሉ ፍርድ እግዚአብሔር በአንዱ በክርስቶስ ላይ አስቀምጦት ስለ ሁላችን አንዱ ሊሞትና እኛ በእርሱ በኩል ልንድን የመዳንን የደህንነትን መንግስት የሚሰራበት ኃጢአት የሌለበት የዓለሙን ኃጢአት ግን የሚያስወግድ የእግዚአብሔር በግ ፋሲካችን ክርስቶስ ሊታረድ እግዚአብሔራዊ ፈቃድ ነበረ። ይሄ የእግዚአብሔር ፈቃድ ሆኖ ሳለ ጴጥሮስ በስጋ ተነሳሳና በቃ ሊቀ ካህኑን ባሪያ ማልኮስ የሚባለውን ቀኝ ጆሮውን ሲቆርጥ እናያለንና ለምን አለው? በቃ ለምን ይሄንን ጽዋ መጠጣት አይገባኝምን? የእግዚአብሔር ጽዋ የሞላ ጽዋ የመከራው ጽዋ በጌተሰማኒ በአትክልቱ ስፍራ የደም ላብ እስኪያልበው ስሮቹ ተገታትረው ስቃይና መከራ በእንደዛ አይነት የደም ላብ ልበት ውስጥ እስኪገባ የጨነቀው የጣረበት የጣር ጩኸትና ጸሎት ነበረ። ዛሬ እኛን ምን ያስተምረናል? ደህንነታችን ዝም ብሎ የተገኘ ደህንነት አይደለም። እንድናስበው ሕማማቱን ስናስብ ምንድነው ትዝታችን? በፊታችን የሚሳለው ትዝታ ሞቱን ስናስብ ምንድነው ልናስብ የሚገባው? ይህ የሕማማቱ ሰሞን ነው። ምን እያሰብን ነው የከረምነው? ነው የራሳችንን የግል ኑሮ ብቻ በመብላት በመጠጣት በራሳችን ላይ ራስ ተኮር የሆነ ኑሮ እየኖርን የመጣንበትን ዘላለማዊ ሕይወት ያገኘንበትን የደህንነትን መንገድ ክርስቶስ እንዴት ባለ ስቃይና መከራ በሕማማቱ አልፎ ቀጥሎም በሞቱ አልፎ ለኛ የከፈለው ዋጋ እያሰብን እያሰላሰልን እንደው ሚዛን ውስጥ እንከተው ይሆን ወይስ ድነታችንን እናቃልለው ይሆን ወይስ ደባል አምልኮ ይዘን ደግሞ በደባልነት ሁለተኛ አድርገን እንከተለው ይሆን? እና ከሚመጣው ቁጣ ኢየሱስ የሚያድነው በእኛ ላይ የነበረውን የዕዳ ጽፈት ሞት ያለበትን ይሄንን ጽዋ ተሸክሞ በሕማማቱ ውስጥ ይሰቃይ ነበረ። ከብዶት ብትወድስ ይችን ጽዋ ከኔ ውሰድ እስከሚል ድረስ። ነገር ግን ያንተ ፈቃድ የአባቴ ፈቃድ ይሁን ብሎ ሲቀበል ደግሞ ጴጥሮስ እንኳን ሊከለክለው ሲል ኖ አለ። በቃ ይሄ መሆን የሚገባው ነገር ነው ብሎ ሲቀበለው ነው የምንመለከተው። ክተት አለው። ክተት ሰይፍህን ክተት፣ አንተ ወጣውን ሰይፍ ጴጥሮስ። የአባቴን ጽዋ ልጠጣት አይገባኝምን? ጽዋው በፊቱ የቆመው ጽዋ የከበደው ያንገዳገደው ያንቀጠቀጠው የዛ ጽዋ መራራና ከባድ እንደሆነ ስቃዩ ፔኑን ልናልፍ አሻግረን ልናየው ይገባል። ደህንነታችንን እንዴት እንደዳንን ስናስብ ሊከብድብን ይገባል። ዝም ብሎ የተገኘ ህይወት አይደለም ክርስትና። የእግዚአብሔር ቁጣ የሞላበት ጽዋ በራሱ ተሸክሞ ለኛ የተሰቃየበት የህመም ጊዜ ነው፣ የስቃይ ጊዜ ነው ሕማማት። ታዲያ ይህ ሞትና ስቃይ የምናስታውሰው ፋሲካ ብለን ሕማማቱን ሞቱን ትንሣኤውን የምናስታውሰው በዓመት አንዴ ለፋሲካ ጊዜ ብቻ ነው? ይህ ስቃይ የዓመት አንዴ ትዝታችንና ትውስታችን ነው ወይስ የዕለት ዕለት ህይወታችን ነው? ምን ይላል ስለዚህ መጽሐፍ ቅዱስ? ፋሲካችን ክርስቶስ ከመታረዱ ከመስቀል ሞት በፊት ያጣረው ስቃይ መከራ ሞት ልናስበው የሚገባን ክርስቲያን የሆንን ህዝብ ሆይ፣ በክርስቶስም ያላመንን ህዝብ ሆይ ክርስቶስ ለኛ የከፈለውን ዋጋ አበክረን ልናቀው ይገባል። አንተ ስለኔ ኃጢአት ታመህ ህመማቱ ውስጥ ታመህ ህመማቱ ውስጥ ተሰቃይተህ የህመምንና የሞትን ጣር ስቃይ ሴንስ አድርገኸው መጨረሻም በመስቀል ላይ ሞተህ የእኔን ሞት አንተ ዋጋ ከፍለህ ሞተህ ኃጢአት የሌለብህ ስለ ኃጢአት ዋጋ የሚከፍል አንድ ኃጢአት የሌለበት
ከሰማይ ሰማይ የወረደ እሱም እግዚአብሔር የነበረ ቃል ሰማይና ምድርን የፈጠረ ቃል እግዚአብሔር በመጀመሪያ ቃል ነበር። ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። ቃልም ጸጋ ሞልቶ በእኛ ዘንድ አደረ። ቃል ስጋ ሆነ። ቃል ስጋ ሆነ። ክርስቶስ ስጋ ለብሶ በመካከላችን የመጣው መለኮት የሆነው እግዚአብሔር ኃጢአት ስለሌለበት ለኃጢአት የተከፈለውን ዋጋ ሊከፍል የሚችል እሱ ብቻ ስለሆነ በሰውና በእግዚአብሔር መካከለኛ ሆኖ የጥል ግድግዳ የሚፈርስበት መንገዱ እሱ ብቻ ስለሆነ እሱ መጣ። ይሄ ነው። ስለዚህ አንተ ሞቴን ሞተሃል ብለን በክርስቶስ ያመንን በደሙ የጸደቅን የኃጢአትን ስርየት የተቀበልን ሕዝብ ሆይ ሕማማቱ ሞቱ የሚሰማን የፋሲካ ሰሞን ብቻ ከሆነ ምስኪን ነን። ሕማሙን ስቃውን ተረድተን በሞቱና በትንሣኤው ስንተባበር የክርስቶስን የማዳን ወንጌል ብቸኛ የሆነውን የደህንነት ለነፍሳችን ቤዛ ልጅነት ያገኘንበትን በመንፈስ ቅዱስ ሞቱንና ትንሣኤውን ስንጠመቅና አምነን አንተ የኔ ጌታ አዳኜ ነህ የኔን ሞት ሞትሃል ብለን በእግዚአብሔር ልጅ ንስሐ ገብተን የኃጢአቱን ስርየት በደሙ በኩል አግኝተን ልጅነትን ስናገኝ እግዚአብሔር ይመስገን በዛ የዘላለም ሕይወት እናገኛለን። ነገር ግን ለነፍሳችን ደህንነት ክርስቶስ ኢየሱስን ሳናገኝ በዓመት ፋሲካ ሲመጣ ለፋሲካው ስርዓት ግርግር እየፈጠርን በሆድና በአልባሳት በውጫዊ ነገር ግርግር እየፈጠርን የደህንነትን አምላክ ጥሮ በሕማማቱ ስቃይ ውስጥ አልፎ በመጨረሻም ለሞት አልፎ ተሰጥቶ በመለኮት ስልጣኑ ከሞት ደግሞ ተነስቶ ደግሞም አድርጎ በሰማይ በአብ ቀኝ ተቀምጦ ዛሬ የሚማልደውን ይሄንን ጌታ አምላክነቱን አዳኝነቱን የበደል ማስተሰሪያውን ሳንቀበል የኢየሱስን አዳኝነት በሕይወታችን ስፍራ ሳንሰጠው ከተለያየ ደባል አምልኮ ጋር አብረን ይዘነው ነገር ግን በዓመት አንዴ የምንፈጥረው ግርግር ማለትም ደህንነትን ሳናገኝ ስለ ፋሲካ የሚበላ ስለ ፋሲካ የሚጠጣ እኔ በጣም የሚገርመኝ በምድራችን በሀገራችን በጣም ለፋሲካ ጎረቤት አንዱ በግ ካረደ ሌላው በቃ በፉክክር አለበት። በእንደዚህ አይነት ሁኔታ በዓመት አንዴ በመብልና በመጠጥ የሚወሰን አይነት አይደለም። ክርስትና ፋሲካን ሲቀበል በዓመት አንዴ ትውስታና ትዝታ የሚመጣበት አይደለም። የዕለት ዕለት የህይወት ነገር ነው። የሚገርም ነገር ነው። ይሄ ቀላል ነገር አይደለም። የዳነ ሰው ለክርስቲያን ሕማማቱና ሞቱ ትንሣኤና እርገቱ የተያያዙ ሰንሰለታማ ትርጉም ያላቸው የህይወት ኃይል ያላቸው ነገሮች ናቸው። ከዚህ ከፋሲካው በግ ከመታረዱ በፊት ሕመሙ፣ ሞቱ፣ ትንሣኤው፣ እርገቱ ይሄ እነኚህ አራት ነገሮች የክርስቲያን ቁልፍ ህይወትና መሰረት ያላቸው ነገሮች ናቸው። የአንድ ሳምንት በሐዘን የምናሳልፈው ጸሎት አይደለም። በአንድ ሳምንት ሐዘናችንን የምንገልጽበት ባዶ እግራችንን የምንሄድበት የተለያየ ምልክት የምናደርግበት የሐዘን የጸሎት ራሳችን የምናዋርድበት ምልክት ብቻ ያ መልካም ነው። ስርዓቱን በቃ የሐዘን ምልክት ማሳየታችን ሆኖም ግን በሳምንት አንዴ ፕሮግራምና ስርዓት ብቻ የምንፈጽምለት አይደለም። በዓመት አንዴ የምናስታውሰው አይደለም። በዓመት አንዴ የምንጾመው አይደለም። በዓመት አንዴ ስርዓት የምንፈጽምበት ሕማማት ብለን ፋሲካ ብለን ለሆዳችን ደግሰን የምንበላበት እርስ በርስ ስጦታ የምንሰጣጥበት ቤተሰባዊ ስብሰባ አድርገን ግንኙነት የምንፈጥርበት አይደለም። ይሄ በዓል ስናስበው ወደ መንፈሳዊ ነገር ዘልቀንና ጠልቀን ማየት ይገባናል። ክርስቶስ የመጣበት የመጀመሪያው ከሰማይ የወረደበት ዓላማ ምንድን ነው? ለሰው ልጅ ለምን መጣ? አምላክ ሰው ሆኖ ለምን በመካከላችን ተገለጠ? ኃጢአት የሌለበት ስለ ኃጢአታችን መስዋዕት ሆኖ የሰው ልጅ እነሆ ለማዳን የመጣው ኢየሱስ የመጣበትን ዓላማ ልንረዳ
የሕማማቱን ዓላማ ልንረዳ፣ የመስቀል ሞቱን ዓላማ ልንረዳ፣ የትንሣኤውን ኃይል ልናውቅ ልንረዳ፣ የእርገቱ ስልጣን ምን እንደሆነ ልንረዳ ያስፈልጋል። በዚህ እውነት ካለን ግን ይህን የክርስቶስን ሞታችንን ሞቱ ያዳነበትን የሕማሙንና የስቃዩን መረዳት ኖሮን ስናምን ነው ኃጢአታችንን ስርየት የሚሰጥ መሆኑን፣ አምላክ መሆኑን፣ አዳኝ መሆኑን፣ ብቸኛ ሌላ አማራጭ የሌለው መንገድ መሆኑን፣ እኔ እውነትና ሕይወት መንገድ ነኝ እንዳለ ብቸኛ ሌላም በመካከል ምንም የሌለበት ብቸኛ አንድ አዳኝ መንገድ መሆኑን ስናምን ይሄን ስናውቅ በዓመት አንዴ የምናሰላስለው ሳይሆን ዕለት በዕለት በሕይወታችን ውስጥ የሚኖር ሕይወት ነው። ኦልሬዲ በየቀኑ በየማለዳው በየሌሊቱ በዘመናችን ውስጥ ተዋህዶ ዕለት በዕለት የምንኖረው ሕይወት ነው። ሁለተኛ ቆሮንቶስ ይሄን ቃል ጥቂት ያብራራልናል፣ ጥቂት ይነግረናል። እንዲህ ይላል። በጌታ ስም አነባለሁ። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወርቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። መቼ? በዓመት አንዴ አይደለም። ሞቱንና ሕይወቱን በመንፈስ ቅዱስ የተጠመቅን ዳግመኛ የተወለድን የእግዚአብሔር ልጆች በክርስቶስ ሞት ትንሣኤ የዳንን የመንገዱ ሰዎች ሆይ በደሙ የጸደቅን ኃጢአታችን በደሙ በኩል ስርየት ያገኘልን ሕዝብ ሆይ በዓመት አንዴ ፋሲካ እንደሆነ እናከብረው። ሕማማቱን ብቻ አስበን እየተከዝን ለሳምንት በምልክት ብቻ በዛ አናሳልፍም ሁኔታ። እንዴት ነው ታዲያ? ይሄማ የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱ በእናንተ ይሰራል ይላል ለቆሮንቶስ ሰዎች። ምን ማለት ነው? ኢየሱስ ክርስቶስ እስኪመጣ ድረስ የኢየሱስ ክርስቶስ የሞትና የትንሣኤው የዳንን ሕዝቦች ሕያዋን የሆንን በእርሱ ሕያዋን የሆንን ሕዝቦች ምን እንዳለብን መከራ አለብን። ከዓለም ከሰይጣን ከዳቢሎስ ከስጋና ከክፉ ምኞቱ መሻቱ ጋር ሰልፍ አለ፣ ጦርነት አለ፣ መከራ አለ። ስለማ ስለዚህ መንግስት ወንጌል፣ ስለ ደህንነት፣ ስለ ዳንበት ጨለማው ዓለም ግዛት ውስጥ ተነጥቀን አምልጠን ወደ ብርሃኑ መንግስት ወደ ክርስቶስ ኢየሱስ ስለወጣንበት ስለዚህ ድንቅ ስለሆነው ከጨለማ ወደሚደነቅ ብርሃኑ የእርሱን በጎነት ልትናገሩ የተጠራችሁ የንጉሥ ካህናት ይላል፣ የተመረጠ ትውልድ ሆይ ይላል። ስለዚህ ከጨለማው ዓለም ወደሚደነቀው ድንቅ ብርሃን በሞቱና በትንሣኤ ኃይሉ የተሻገርን መታረቅን ያገኘን ቤዛነትን ልጅነትን ያገኘን እኛ ሕያዋን ዘላለማዊ ደህንነት ያገኘን ሞት ዳግመኛ ሁለተኛ ሞት በእኛ ላይ የማይሰለጥን እኛ ሕያዋን ታዲያ ስንኖር ዕለት ምን ተሸክመን መከራ ስላለ በስጋችን ክርስቶስን ተሸክመን የምንዞር ነን ይላል። ሴንስ የምናደርገው የዓመቱ ዕለት አይደለም፣ ዕለት ነው የክርስቶስን ሕይወት ሞቱን ትንሣኤውን ሞቱን በሚመስል ሞት ትንሣኤውን በሚመስል ሞት ተባብረናል፣ በመንፈስ ቅዱስ ተጠምቀናል እና ይሄ በስጋችን ሞቱን ስንል መከራውን አብሮ መካፈልን ያሳያል። የመከራው ተካፋይ ሆነን የክርስቶስ የስቃዩ የሞቱ የመስቀል ሞቱ የመገፋቱ የመጣሉ በሱ ያለው መከራ ጥቂት እኛም ደግሞ ተከታዮቹ ጌታ ባሪያ ከጌታው አይበልጥምና ጌታ ላይ የደረሰ ብዙ ነገር ባሪያዎቹ ላይ ደግሞ ጥቂት ነገር ሊደርስ ይችላል። ስለዚህ ያ ጉዳይ ተሸክመ ነው የምንዞር ነው። ሞቱ ለእናንተ ሞቱ ለእኛ ይላል፣ መከራው የምንቀበል ሕይወቱ ግን ለእኛ። በእኛ መከራ ውስጥ እናንተ ምን ታገኛላችሁ? ሕይወት ይሆንላችኋል። በመከራ ውስጥ እያለፍ በመጣል ስንት ጊዜ ተገረፈ፣ ስንት ጊዜ እንደሞተ ሰው ተጣለ፣ ስንት ጊዜ ሐዋርያው
ጳውሎስ ስንት ነገር ደረሰበት በዚህ ለቆሮንቶስ ሰዎች ሲጽፍ በዛ ሞት በሚመስል መከራ ውስጥ በቅርጫት እንደ ዕቃ በግንብ አጥር ላይ ሲወረውሩት ደብድበው ሞት ብለው ሲጥሉት በማን ነው ያ ሁሉ ግፍና መከራ የሚያልፍበት? ስለ ክርስቶስ፣ ስለ መንግስቱ፣ ስለ ወንጌሉ ነው። ስለሚጋደልበት ስለሚሰብከው ወንጌል ነው። ስለ ደህንነት ነው። ሌሎችን ለማዳን የሚከፍለው የመንግስት ወንጌል የስብከት ዋጋ ነው። ስለዚህ ይሄ ጉዳይ በአመት እንደው ትዝ የሚለን ሳይሆን እለት እለት ህይወታችን ስለሆነ፣ መከራው መከራችን ስለሆነ፣ ትንሳኤውም ትንሳኤያችን ስለሆነ እለት እለት በስጋችን ተሸክመው የምንዞረው ነው እንጂ በአመት ብቻ ትዝ የሚለን አይደለም። ይሄንን ነው የሚናገረው አይደለም። እና አሁን በመከራዬ ታዲያ ምን ይላል? ደስ ይለኛል ይላል። ቆላስይስ 1:4 ላይ ደግሞ አሁን ይላል በመከራዬ ስለናንተ ደስ ይለኛል፣ ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን ሁሉ እፈጽማለሁ ይላል። ማለት ክርስቶስ በማዳኑ በወንጌል ስራ ላይ ፍጹም ነው፣ የጎደለው ነገር የለም። ግን እሱ ደግሞ የተጠራበትን ጥሪ የደረሰበትን መከራ ከሱ ጋር ለሱ የከፈለውን ዋጋ በመከራ ደግሞ የሚሰብከውን ወንጌል ተጋድሎ ሲናገር ነው የምናየው። እለት እለት ሁል ጊዜ አብሮ ተሸክሞ በስጋ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። በቃ ሞቱ ሁሌ የሚታወሰን ነገር ነው። ትንሣኤ ሁሌ የምናስበው ነገር ነው። እለት እለት ክርስትና ህይወታችን በሞትና በትንሣኤው የመንግስት ወንጌል ክርስትና በክርስቶስ ሞትና ትንሣኤ ላይ የተመሰረተ ነው። ስለዚህ ህይወታችን ከዚህ ሞትና ትንሣኤ ጋር አብሮ የተቆራኘና የተሳሰረ ነው። አመታዊ ፋሲካን ጠብቀን አይደለም የምንጾመው የምንጸልየው፣ ወይም ደግሞ የሐዘን ምልክት የምናደርገው በዛን ሰዓት አይደለም። ወይም ደግሞ በፋሲካ አመት በመብላት በመጠጣት ብቻ የምናከብረው ሳይሆን ወገኖቼ፣ ሳይሆን ገብቶ ለህይወት ብለን የሞተልን ክርስቶስ ስቃዩን ሞቱን አይተን ትንሣኤውን ደግሞ እንደርስበታለን። ለድላችን ደግሞ ደስ ብሎን ከሞት ከትንሣኤም ጋር ድል ያገኘንበትን መንግስት የጨበጥንበትን ዘላለማዊ ህይወት ያገኘንበትን ይህን የመንግስት ወንጌል ሞትና ትንሣኤውን በህይወታችን በመከራችን እለት ተዕለት ባለ ኑሯችን እለት እለት የምናወጀው ነው። ወንጌል ሲታወጅ ማለት የክርስቶስን ሞትና ትንሣኤ ማወጅ ማለት ነው። ወንጌል እናውጀዋለን። በአመት አንዴ ሳይሆን በዕለት ዕለት እናውጀዋለን። ስለዚህ ገብቶን አምነን ድነን የዳንበትን ወንጌል ሞትና ትንሣኤውን፣ ህማማቱን፣ ስቃዩን፣ የስቃይ ሞቱን በአመት አንዴ አናስታውሰውም ልላችሁ ነው። ስለዚህ ሁል ጊዜ በስጋችን ተሸክመን እንደ ሐዋርያ ጳውሎስ እንደሚለው አብረን የምንዞረው ነገር ነው። እንግዲህ እግዚአብሔር ይርዳን። ለኛ የተሰቃየበትን የህማሙን ስቃይ አስተውለን ለኔ የተከፈለ ዋጋ ነው እንድንል፣ ለኔ ለኃጢአተኛው የተሰቃየበት የህማማት ስቃይ ነው ብለን ህማማቱን እንድናስተውለው፣ ስቃይ የሞላበትን አሰቃቂ የመስቀል ወንጀለኛ የሚሰቀል ሁለተኛ ደግሞ የምናየው አሁን የመስቀል ሞቱን ነው። ፋሲካችን ክርስቶስ ታርዷል። ከመታረዱ በፊት ህመሙ አለ። መታረዱ ደግሞ ሁለተኛው የስቅለት ሞቱን ነው የምናየው። አንዱ ስለ ሁላችን ሙቱክ ሆኖ የሞተበት ሞታችንን በሞቱ ዘላለማዊ ሞት የሆነውን ሞታችንን ሞቶ ሞትን የሻረበት የስቃይ ሞት የወንጀለኛ በእንጨት የሚሰቀል የተረገመ ነው ይላል። የተረገመ እንደተረገመ ሆኖ ክርስቶስ በእንጨት ላይ እንደ ወንጀለኛ የሮማውያን በዛን ጊዜ የሮማ ቀኝ ነች እስራኤል በዛን ጊዜ እሱ በመጣበት ጊዜ እና ሮማውያን መቅጫ መቀጣጫቸው ወንጀለኛን በእንጨት ላይ ነበር የሚሰቅሉት። የወንጀለኛ መቅጫ ነው። የእግዚአብሔርም ቃል በእንጨት የሚሰቀል የተረገመ እንደሆነ ይናገራል። ክርስቶስ እኛ የተረገምንበት እርግማን አለ። እርግማኑ ከአዳም ጀምሮ ውድቀት ውስጥ የገባንበት ዘላለማዊ የሆነው ከአዳም የወረስነው የውርስ ኃጢአት፣ እኛም በስራችን ደግሞ ፈጽመን ኃጢአት እየጨመረና እየበዛ በሄደ ጊዜ እኛም በገዛ ስራችንና ደግሞ ከአዳም በወረስነው የውርስ ኃጢአት ምን አይነት ሞት እንደሚጠብቀን መጽሐፍ ቅዱስ ይነግረናል።
ሞት ነው። ሞትም ደግሞ ስጋና ሞት ሳይሆን የስጋ ሞት ሳይሆን የነፍስ ሞት ማለት ዘላለማዊ የገሃነም ፍርድ ያለበት ሲኦል የሚያወርድ መጨረሻ በገሃነም ፍርድ የሚጥል ይሄ ሞት ነው። የሰው ልጅ ሞት የተፈረደበት ይሄን ዘላለማዊ ሞት ነው። ክርስቶስ በመሞት ከዘላለም ሞት ወደ ዘላለም ሕይወት ወደ እግዚአብሔር መንግስት ወደ ገነቱ የሚያስገባበትን ሞት ነው የሞተው። ይሄን ነው ፋሲካውና የመስቀል ሞቱ የሚያሳየን። ለኔ የሞትከው ነው። ስለዚህ ይሄንን የገሃነም ፍርድ የሚፈረድበትን ፍርድ ምትክ ሆኖ ተፈርዶበት ስለኛ መሞቱን የእኛን ሞት የዋጀበት መዋጀት ማለት የእኛን ሞት ምትክ ሆኖ እሱ በመስቀል ላይ ሞተ፣ ተዋጀን ማለት ነው። ተቤዠን ማለት ነው። ዋጋ ከፍሎ የእኛን ዋጋ ነፍሱን ነው በዋጋ ነፍስ የነፍስ ዋጋ ነው የከፈለው ኢየሱስ። የእኛን ነፍስ የሁላችንን ዓለም ሁሉ ሰው ሁሉ የእግዚአብሔር ክብር እንደጎደለው ዓለም ሁሉ ግሪክ የለም፣ ነጭ የለም፣ ጥቁር የለም፣ ሁሉ የእግዚአብሔር ክብር ጎሏቸዋል። ሁሉ ዓለም ሁሉ በኩነኔና በፍርድ ከሕግ በታች የተዘጋ እንደሆነ የእግዚአብሔር ቃል ይናገራል። አዳኝ የለም አላንዱ አለ ኢየሱስ። ከዚህ ከተዘጋበት ሞት ከሕግ በታች ካወረደን ሞት የሚያድነን የኢየሱስ ክርስቶስ የመስቀል ሞት እንደሆነ እንደተረገመ በእንጨት የተሰቀለበት ያ የስቃይ የጣር ሞት በአንዴ ሽጥ አይደለም የሚለው ስጋና ደሙ እየቆሰል ጅማቱ እየተገታተረ የደም ስሩ የደም ቱቦ እየተበጣጠሰ ከዛ ነፍስ እስክትወጣ ድረስ የመስቀል ስቃይ ያየው ምንም ኃጢአት ኖሮበት ሳይሆን ኃጢአት ማቀው ስለኛ ኃጢአት እግዚአብሔር ወስኖ ስላደረገው ልጁ ፈቅዶ ለኛ ምትክ ሆኖ ራሱ ስለሰጠ ነው። ሮሜ 5:17 በአንድ በደል ሞት በአንዱ በኩል ከነገሰ በአንዱ ደግሞ በኢየሱስ ክርስቶስ ጸጋ እንደበዛና ሕይወት እንደነገሰ እግዚአብሔር ቃል ይናገራል። የሚዋጀው የአዳም ስራ የሚዋጀው የሁለተኛው አዳም ፍጹም ኃጢአት የሌለበት ፍጹም ሰው ፍጹም አምላክ የሆነው ክርስቶስ በሞቱ እንደሆነ ይናገራል። በሕግ መዳን የማይቻልበት መንገድ በሞቱ የሻረ ሁለቱን አሕዛብን አይሁድን የሚያጣላ ይሄ ኤፌሶን 2 ላይ ስንመለከት በጣም ነው የሚገርመው። ሁለቱን አይሁድንና አሕዛብን ሁለቱን ምን ያደረገ ነው? ያስታረቀ። አሕዛብን የተስፋ ቃል አላቸው። አባቶች ከነሱ ነው፣ ተስፋ ከነሱ ነው፣ ሁሉ ነገር ከነሱ ነው። ግን ኢየሱስ ክርስቶስን በአዲስ ኪዳን ግሪክ የለም፣ አይሁድ የለም፣ እስኩስቴ የለም፣ ጨዋ የለም፣ ሁሉም በክርስቶስ ያምኑ ዘንድ ግድ ነው። በመስቀሉ ስራ አይሁድም አሁን ደህንነት ያስፈልጋቸዋል እና አይሁድና አሕዛብ ትልቅ የከረረ ጠብና ጥል ያለባቸው ናቸው። አሕዛብና አይሁድ ማለት ነው። እዚህ ኤፌሶን 2 ላይ ከቁጥር 11 ጀምሮ ስናይ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሕዛብ ያለ ክርስቶስ ነበራችሁ። የተስፋ ቃል ከተስፋ ቃል የተለያችሁ ተስፋ ቃል የሌላችሁ ክርስቶስ የሌላችሁ አሕዛብ የተባላችሁ አሁን እናንተን ወደ እግዚአብሔር የሚያቀርብ ወደ መንግስቱ የሚያደርስ እናንተን አሕዛብ እንደገና ደግሞ አይሁድን እናንተንም ደግሞ ሁለታችሁንም በመስቀሉ ስራ አስታርቆ ወደ እግዚአብሔር መንግስት ሁለታችሁንም በአንድ መንገድ የሚያስገባ ማን ነው አለ? ኢየሱስ ክርስቶስ ነው አለ። በቃ ሁለቱንም የሚጣሉበትን ጥል የማይስማሙበትን ንትርክ በሞቱ ነው ያስታረቀው። እንደዚህ ነው የሚለው። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነው። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህም ከሁለታችን አንድን አዲስ ሰው በራሱ ይፈጥር ዘንድ ነው ይላል። በቃ አንድ አዲስ በክርስቶስ ኢየሱስ እነሆ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ አሮጌው ነገር አልፏል ይላል። አሮጌው ኪዳን አልፏል። አሮጌው ነገር አልፏል። በአሕዛብም ሆነ በአይሁድም አዲስ ኪዳን ከሁለቱ አንድ አዲስ በክርስቶስ የተፈጠረ የዳግም ልደት እነሆ ልደት ያገኘ አዲስ ሰው። ስለዚህ አሕዛብ አይሁድ በሃይማኖት የተለያዩ እነኛን የሚንቁ እነኚህ የተገረዙ እነኛ ያልተገረዙ የተባሉ
እነኛ የግርዘት ኪዳን ያላቸው፣ እነኛ የግርዘት ኪዳን፣ እነኛ ተስፋ ቃል ያላቸው፣ እነኛ የሌላቸው በጣም ልዩነት ያላቸውን መጣና በመስቀል ሞቱ። በስጋው ሰውነት ጥልን ከሰው ጋር ከሃይማኖትና ከሃይማኖት ጋር ያለውን ጥል ያፈረሰው ምንድነው? የስጋው ሞት ነው። የአይሁድና የአሕዛብን ንትርክ የሃይማኖታዊ ጠብና ጥላቻ ያንን አንዱ መጣ ክርስቶስ በስጋው ሞት በመስቀሉ ጥልን በስጋው አፈረሰ። የጥል ግድግዳ የጥል እነሆ ልዩነት በክርስቶስ ሞት ምን ሆነ? ፈረሰ ይላል። በቃ ፈረሰ። ሰላምን ያደርግ ዘንድ ጥልንም ይላል ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መታችሁ ርቃችሁ ለነበራችሁት ለእናንተ ሰላምን፣ ቀርበው ለነበሩትንም ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። አይሁድም አሕዛብም በእርሱ ስራ ወደ አብ መግባት አለን። በእርሱ የመስቀል ሞት በእርሱ በስጋው ሰውነት በመስቀል ሞቱ አሕዛብንና አይሁድን ሁለቱን አንድ አድርጎ በእግዚአብሔር ሰላም ወደ አንዱ መንግስት ወደ አብ እንዲገቡ ያደረገው በስጋው ሞት ነው። ጥልን ከአሕዛብና ከአይሁድ መካከለኛ የነበረውን ግድግዳ ያፈረሰው የሚገርም ነው። ይሄ ነው ትልቁ ስራ በመስቀል ላይ የተሰራው። አይገርም? ሁለቱን አንድ አድርጎ ለማዳን የመጣ ህዝቡን በደሙ ያጸደቀውን ዳግመኛ ደግሞ መጥቶ የሚወስደውን የእግዚአብሔር ልጅ በማመን የሃይማኖት ጥልና ግድግዳ በመስቀል ሞቱ ይፈርሳል። ዛሬም የተለያየ ሃይማኖት ሽኩቻ፣ የተለያየ ሃይማኖት ጠብና ጥል ያለው መልሱና መፍትሄው ምንድነው ብለን ስንል ወገኖቼ የክርስቶስ መስቀል ሞት የጥልን ግድግዳ ሞቱ በስጋው ሞት በመስቀል ላይ አፍርሶታል። በክርስቶስ ኢየሱስ ሁላችን ብናምን የሃይማኖት ንትርክ፣ የሃይማኖት ጥላቻ፣ የሃይማኖት መገፋፋት የለም። ለምን? ሁላችን በአንዱ ስራ ወደ አብ መግባት አለን ይላል። ወደ አብ የምንገባው በአንዱ በክርስቶስ ስራ ነው። ስለዚህ የተለያዩ ጣዖቶች፣ የተለያዩ አማልክቶች ይዘን ስለተለያየን ነው በሃይማኖትም ምን የሆነው ልክ በአይሁድና በአሕዛብ እንደነበረው ጥላቻና ግፊያ ዛሬም የምናየው በሃይማኖት ውስጥ ያለው ጥላቻ፣ ግፊያ፣ ልዩነት በአንዱ በክርስቶስ ኢየሱስ የመስቀል ስራ ባለማመን ሁሉ ወደዚህ ወደ አንዱ ወደ እግዚአብሔር ወደ አብ መንግስት በሚያስገባው መካከለኛ ስለ ኃጢአት መስዋዕት ሆኖ ኃጢአት የማያውቀው ስጋ ለብሶ በመምጣቱ ራሱን በመስጠቱ አንተ ለኔ ሞተሃል፣ ያንተ ሞት የኔን ሞት ሽሯል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እግዚአብሔርን እንዋሻለን። ነገር ግን ከኃጢአታችን ብንናዘዝ ከአመፃ ሁሉ ሊያነጻ እግዚአብሔር የታመነ ነው ይላል። በልጁ በኢየሱስ ክርስቶስ ኃጢአት እነሆ ይነጻል። የደም ማስተሰሪያ ያለ ደም ስርየት የለም ይላል። ልጁ ደሙን ያፈሰሰው እነሆ ነፍሱ የፈሰሰበት ደም የፈሰሰው ለምንድን ነው? በአዲስ ኪዳን ፋሲካው በግ የተባለው ያኔ በግ ነው የሚታረደው። አሁን ግን አምላክ እግዚአብሔር ሰው ሆኖ እንደ በግ ታርዷል። ይስሐቅ አብርሃም አንድ ልጅን ሰዋልኝ ሲለው ሊሰዋለት ወዶ አጋድሞት ነበር። ነገር ግን ይስሐቅ ሙሉ አይደለም። የማንንም ኃጢአት ወክሎ ህዝብን ማዳን አይችልም። ተዋለውና የሆነ በግ አዘጋጅቶለት በቃ እምነቱን ብቻ ፈትኖ ተወው። እውነተኛው በክርስቶስ ኃጢአት የሌለበት ስለ ሁሉ ሊሰዋ የሚገባው ግን ፈቀደለት። ነፍሱን አሳልፎ ቤዛ አድርጎ ሰጠ። ይሄ እውነት ሁሉ ቢስማማበት የሃይማኖት ጥልና ንትርክ የለም። ሃይማኖት አባቶች፣ ሃይማኖት መሪዎች ሆይ ዛሬ መልእክቴን ስሙ እባካችሁ። በአንዱ በክርስቶስ ኢየሱስ በማመን እውነት ወደ አብ የሚያስገባውን የክርስቶስን የመስቀል ስራ እንመን፣ እሱን እንናገር፣ እሱን እናስተምር፣ እውነትን እንስበክ። ከሞት ወደ ህይወት የሚያሻግረውን የክርስቶስ ሞት፣ ልደቱን፣ ህማማቱን፣ ሞቱን፣ ትንሣኤውን ብንነግር ይህ ህዝብ ከሞት ያመልጣል፣ ከዘላለም ኩነኔ፣ ከዘላለም ፍርድ ያመልጣል። ስለዚህ ሃይማኖት መሪዎች ይልቁንም ኃላፊነት አለብን። ይህንን እንድታስተምሩ አሳስባለሁ በእግዚአብሔር መንፈስና በእግዚአብሔር ቃል ስልጣን። ሌላው ሰውና ሰው ብቻ አይደለም፣ እግዚአብሔርና ሰው የታረቁበት ነው። እግዚአብሔርና ሰው የታረቁበት ሁለተኛ ቆሮንቶስ 5:17 ላይ
ሰውና ሰው እግዚአብሔርና ሰው የታረቁበት ነው የመስቀል ስራው። የስጋው ሞቱ ይሄ ነው። እንዲህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ ይላል። ያስታርቅ ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገው ይላል። እንግዲህ በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እሱም ክርስቶስ ነው። የእርሱ ሞት ደግሞ ከእግዚአብሔርም ጋር ወደ ላይ አስታርቆናል። ወደ ጎን ደግሞ ሃይማኖትና የሃይማኖት ቤቶች እንዳንነታረክ በአንዱ በክርስቶስ ሞት በማመን ወደ አብ መንግስት በክርስቶስ ስራ መግባት እንዳለን ደግሞ ኤፌሶን ላይ ይናገራል። ወገኖቼ ይሄ ሁሉ ንትርክ ለምን መጣ? በአንዱ በእግዚአብሔር ልጅ ስም በእውነተኛ ሕያው መንገድ ስለማናመልክ ነው። ከዘላለም ሞት ፍርድ ኩነኔ ካለበት በዚህ በታረደው በግ በሞቱ በኩል ሕይወት በሚገኝበት መዋጀት፣ ቤዛነት፣ ልጅነት በሚገኝበት የደህንነት ወንጌል እንመን። ያመንን ደግሞ ባመንበት ቃል ዘወትር በስጋችን ሞቱን ትንሣኤውን እየተሸከምን እያሰብን ኑሮን እየኖርን እንድንኖር እግዚአብሔር ይወዳል። የክርስቶስ መወለድ ወደዚህ ምድር መምጣት ዓላማው ምንድን ነው? እንወቅ፣ እንመርምር። መጽሐፍት ምን ይላሉ? የእግዚአብሔር ቃል ምን ይላል? እውነትን እንያዝ። እውነትና ውሸት አለ፣ ሐሰትና እውነት አለ። ምርጫው የኛ ነው። እውነትን መርጦ በእውነት መንገድ መሄድ። እኔ እውነትና ሕይወት መንገድ ነኝ፣ ወደ አብ የሚወስድ ከኔ በቀር የለም ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 6። ስለዚህ ይሄ እውነት ነው። የሰው ልጆችም ከጠፉበት ከወደቁበት ኃጢአትና ከኃጢአት ዘላለማዊ ፍርድ ለማዳን እርሱ ሞት ተፈረደበት። ኢሳይያስ 53 ቅድም እንዳነበብኩት ከ6 እስከ 9 የሁላችንን በደል ይላል በእርሱ ላይ አኖረ። የሁላችን የዓለም ፍጥረት በደል በእሱ ላይ አኖረ። ይሄን ካላወቅን፣ ይሄን ካላመንን ምን ይምጣልን? እንግዲህ በክርስቶስ ሞት የሁላችን በደል በእሱ ላይ ሆኖ ነው በመስቀል ላይ ሞትን የሞተው። ስለዚህ የመስቀል ሞቱን እንዴት ነው የምናየው? እንዴት ነው ሕማማቱን የምናየው? ለሕይወት ብለን ነው ወይስ ለመብል ብለን ነው ወይስ ለበዓል ብለን ነው ወይስ ስርዓት ብለን ነው? ይሄንን እንድንለይ ያስፈልጋል። ምን ይላል እዛ ጋር? ተጨነቀ፣ ተሰቃየ። ስለ ጌተሰማኒው ስለ ሕማማቱ ተጨነቀ፣ ተሰቃየ። በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። ኢየሱስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ሲጠቁመው እንመለከታለን። እንደ በግ እየጎተቱት ሲታረድ፣ ለመታረድ እንደሚነዳ በግ፣ እንደሚሸለት በግ አፉን ሳይከፍት ወዶ በፈቃዱ ለመስቀል ሞት ስለ ሁላችን ራሱን የሰጠ የእግዚአብሔር በግ ፋሲካችን እሱ ታርዷል። ስለ ሰው ልጆች የተገባውን ፍርድ በፈቃዱ የተቀበለው። ስለዚህ እኮ ነው ተጠማሁ አለ። በቃ መስቀል ላይ ሆኖ ተጠማሁ። ምኑን ነው የተጠማው? የተጻፈውን፣ በሱ ላይ የተጻፈውን፣ ለሞት የተነገረውን ያንን ትንቢታዊ ቃል ተጠማሁ አለ። በቃ የእግዚአብሔርን ፈቃድ ተጠማሁ። ፈቃድ ይፈጸምብኝ አባቴ፣ የመጣሁበት ዓላማ ይከናወንኝ አባቴ፣ ተጠማሁ። ወዲያውኑ ሆምጣጤና ሰፍነግ በሆስጥ በማድረገው ምናሉ ሰጡት ይላል። ሆምጣጤውን የሚጠጣትን ጽዋ፣ ያ ጽዋ ቀድሞ በሕማማቱ የከበደውን ጽዋ መስቀሉ ላይ ጠጣት። ጭንጥ አድርጎ ተጠማሁ ብሎ ከዛ ቀጥሎ ምንድን ነው የሚለው? ተፈጸመ አለና ራሱን አዘንብሎ ነፍሱን አሳልፎ ሰጠ ይላል። ዋ ይሄ ነገር ይገባናል ወገኖቼ። እንዲህ አይነት ስቃይ አልፎ ደህንነታችን በዋጋ ነው፣ በስቃይ ነው። ዝም ብሎ በሞት እንኳን አይደለም፣ ስቃይ ያለበት ሞት ነው። ኢየሱስ ተሰቃይቶ ነው የወለደኝ። ከኃጢአት ጋር ለዚህ ነው ማልግባባው፣ ለዚህ ነው ከአመፅ ጋር ማልግባባው።
በሞት የተገኘውን በስቃይ የተገኘውን ህይወት በህማማቱ በሞቱ የተገኘውን በዚህ ስቃይ ውስጥ ያለፈውን ህይወት እኔ ባላልፍበት እሱ አልፎበታል። ይሄ ህይወት ነው ቤተ ክርስቲያን የተከፈለልሽ ዋጋ። ቅዱሳን እንዴት ነው በዚህ ህይወት የሚቀለደው? እንዴት ነው በዚህ ህይወት ውስጥ ኃጢአት የሚገባው? እንዴት ነው በዚህ ውስጥ ሌላ ነገር ደባል ሆኖ የሚገባው? እንዴት በዚህ ታልፎ በተሰጠ ህይወት ውስጥ እንዲህ ተጠማሁ ብሎ ተፈጸመ? ይሄ ምንም ኃጢአት የሌለበት እኛን ወክሎ ስለ ኃጢአታችን ይሄ በግ ታረደ። ወገኔ ክርስትናችንን በዚህ ዕለት ሞቱንና ትንሣኤውን ተሸክመን የምንኖርበትን ህይወት ተረድተን ሲሪየስ የዘላለም ህይወት ነው በምድር ላይ የምንኖረው። ግፋቢል 80 70 እድሜ ካለ በቃ 90 ከዛ ውጪ በቃ አለቀች። የማያልቅ ዘላለም የሆነ ህይወት ከሞት ባሻገራል። ወይ የዘላለም ሞት ወይ የዘላለም ህይወት፣ ወይ ገነት ወይ ሲኦል፣ ወይ የእግዚአብሔር መንግስት ወይ ገሃነም። ያን ነገር ዛሬ ላይ ሆነን ነው ምን ማለት ያለብን መወሰንና ማወቅ መለየትና መከተል ያለብን። አምነን የተቀበልነውን ነገር ውድ ነገር በውድ ዋጋ የገዛነውን ነገር እንዴት ነው የምንጠነቀቅለት? በርካሽ የገዛነው ነገር እንደምንም ነው የምናየው። ስለዚህ በነፍስ በገንዘብ የማይተመን በወርቅ በእንቁ የማይተመን ዋጋ ነው የተከፈለልን። ስለዚህ ይላል እዛው ክፍል ላይ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ስለ ኃጢአት ነው ተመትቶ በፍርድ የተወገደው። ስለ አንተ ነው፣ ስለ አንቺ ነው፣ ስለ ዓለም ነው፣ ስለ ሕዝብ ነው፣ ስለ ኃጢአተኛው ነው። ዛሬ በኃጢአት ውስጥ ጥቂት ላለው አልችልም ላለው ደካማ ለአንተ ሞቶልህ ትችላለህ። እና ኃጢአተኛ የሞተልህና እና ይወድሃል። ስለ አንተ ተሰቃይቶ ነው የሞተው። አትፍራ፣ አትፍራ፣ አትፍሪ። ለእንዲህ አይነቱ ለለየለት ኃጢአተኛ ሞት ለተገባው የዘላለም ፍርድ ለሚጠብቀው ነው ክርስቶስ ምትክ ሆኖ የሞተው። ስለዚህ ኑ እናንተ የዓለም ደካማ ኃጢአተኞች፣ ኃጢአት የከበዳችሁ ሸክም የሆነባችሁ መላቀቅ ያቃታችሁ፣ ዛሬ ክርስቶስ የሞተው ዛሬ በጣም በሕማማቱ ጣርና ስቃይ ብሎም በመስቀል ሞቱ ለእኛ ነው፣ ለኃጢአተኞች ነው። ክርስቶስ ጻድቃንን ሊጠራ አልመጣም፣ ኃጢአተኛን ከኃጢአት ሊያነጻ። ብዙ ኃጢአተኞች በመጽሐፍ ቅዱስ እንዴት አድርገው እንደዳኑ የእግዚአብሔር ቃል ይናገራል። ወገኔ ኃጢአት አለብኝ ብለህ ከእግዚአብሔር አትሽሽ። ለአንተ ነው የሞተው፣ ላንቺን የሞተው፣ እንደውም ለአንተ ነው ዕዳ የከፈለው። ሃሌሉያ! ወደ እግዚአብሔር መንግስት ኑ እናንተ በኃጢአት ክብደት ውስጥ በኃጢአት አራንቋ ውስጥ ኑ። ጌታ ይወዳቸዋል። ስላንተ ስላንቺ ስለኛ ነው ራሱን የሰጠው። እግዚአብሔር ይመስገን። እና ከትውልዱ ማን አስተዋለ? ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ማን አስተዋለ? አናስተውል። ስለ ኃጢአታችን ነው ተመትቶ የተወገደው በመስቀል ላይ። ስለዚህ ይሄን ጌታ አመንና ተከተለው። እንዴ ከየት የመጣ ጣዖት ነው አምላክ ብለህ የምታመልከው? ከየት የመጣ ንግር ነው? ሕዝቤ እውቀት በማጣቱ ስንፍና ድሮበታል፣ ስንፍና ተገኝቶበታል። የመጽሐፍ እውቀት ስለሌለው ሕዝቤ ስቷል ይላል። በቃ ደግሞም ስቶ ማሳትም ስላለ ከዚህ እግዚአብሔር ይጠብቀን። ሞቱ የዕዳችንን ጽሕፈት ደመሰሰው። ቆላስይስ 2:14 ላይ ደመሰሰው፣ እርሱንም በመስቀል ጠርቆ አስወገደው ይላል። ኃጢአት ሞት አለበት። ስለዚህ የዕዳችን ጽሕፈት ሞት ያለበት የዕዳ ጽሕፈት ምን አደረገው ይላል? ደመሰሰው። የተደመሰሰው በመስቀል ላይ በሞቱ ጠርቆ ነው ያስወገደው። የሰው ልጆች እኛ ሁላችን ዘላለማዊ ሕይወት ያለብን የኃጢአት ዕዳ መክፈል የማንችልን የኃጢአት ዕዳን የደመሰሰው ክርስቶስ ነው። ሞቱ ነው የሻረልን። ስለዚህ ሞቱ ይሄንን ነው የሚያስበው። መስቀል ሞቱ ይሄንን ነው የምናየው። ዕዳችን የተከፈለበትን ሁኔታ ነው የምናየው። የፋሲካው በግ ከመታረዱ በፊት የኩነኔ የመርገም የሞት ዕዳችንን ስለሻረው ምትክ ሆኖ ለዓለም ሁሉ ዕዳ ስለከፈለ ሞቱ ለእኛ ምን ብሏል? ሕይወት ሆኖ መጣልን። አንደኛ ጢሞቴዎስ 1:15 ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል መጽሐፍ ቅዱስ። ሁሉ ሊቀበሉት የተገባ ነው ይላል። በቃ ሁሉ ከሕግ በታች በኃጢአት እንደተዘጋ ሁሉ ደግሞ ከተዘጋበት ከሕግ በታች ለፍርድ ከተሰጠበት ሁሉ ደግሞ
የሚያመልጥበት የሚድንበት የተገባው ደግሞ ይሄ ነው ይላል ቃሉ። ምንድነው? ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። ይሄን ቃል ወሬት እንሽሸው? እሱን እንቀበል? እውነተኛውን ሞታችን ሽሮ ያዳነውን ወይስ ሌሎች አማልክት እንደባል አድርገን እንቀበል? የትኛው መንገድ ነው ወደ መንግስት የሚያስገባን? የትኛው መንገድ ነው ወደ ሲኦል ወደ ሞት የሚያደርሰን? ኧረ እግዚአብሔር ይርዳን። የሚያስጮህን መንፈስ ቅዱስ ለማዳን ነው፣ ለማዳን ነው። ህዝብን ከስተት ከጥፋት ለመመለስ ነው። ቃሉ ነው የሚናገረው፣ መንፈሱ ነው የሚጮኸው። ከሞት ለመመለስ ነው፣ ከጥፋት በፍቅር ነው። እኔ ለአንተ ሞቼልሃለሁ፣ ለኃጢአት ሞቼ እኔ ያለሁልህ፣ እኔ ዋስትና ነኝ፣ እኔ አንተን ኃጢአት እንደመስስ ነው፣ እኔ ሊቀ ካህንህ ነኝ እና ወደ እኔ ኃጢአተኛ ሆነ አትሸማቀቅ፣ ለኃጢአትህ እኔ ሞቼልሃለሁ እና ወደ እኔ እያለ እየተጣራ ነው ያለው ሐዋርያው ጳውሎስ። እንዲህ ከኃጢአተኛ ዋነኛ እኔ ነኝ ይላል ሐዋርያው ጳውሎስ። ስለዚህ የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ምሕረትን አግኝቻለሁ ይላል። እኔ ከኃጢአተኞች ዋና ነኝ ይላል። አሳዳጅ ነበረ፣ ወንጌልን ያሳድር ነበረ። ወንጌልን የሚሰብኩትን እነ እስጢፋኖስ ሲወገሩ ሲገደሉ ድንጋይ አቀባይ ልብስ ጠባቂ ነበረ። በወንጌል ላይ ሲያሳድር የነበረ አሳዳጅና አንገላሽ እንደነበረ ይናገራል። ግን ከኃጢአተኞች ዋነኛ የሆንኩት እኔ ይላል። በቃ ምህረት አገኘው፣ እኔ ምህረት አገኘው። ስለዚህ እሱ ነው ወደ 14 መጽሐፍ የወንጌልን ቃል የጻፈልን። ወገኖቼ አሳዳጁን አንገላቹን እሱን እግዚአብሔር ነው በደማስቆ መንገድ ላይ ሳኦል ሳኦል ሆይ ስለምን ታሳድደኛለህ? ማነህ ጌታ? እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ እንጂ የደማስቆን ደቀ መዝሙር አይደለም እያሳደድክ ያለው እኔን ነው አለው ጌታ ኢየሱስ። በደማስቆ መንገድ በብርሃን ተገልጦ አይኑን አሳውሮ እውር ሆኖ የተደናበረ ሂድ ወደ ሐናንያ እሱ ይነግርሃል አለው። ለሐናንያም ተናገረና አይኑን እንደ ቅርፊት ሆኖ ቅርፊት ወደቀ። ከዛ በኋላ ሐዋርያው ማን ይቻለው ስለ ወንጌል ገባው። ለምን? ኢየሱስ ተገናኘው። ጣለ ተቃውሞውን፣ ጣለ አሳዳጅነቱን፣ ጣለ የክርስቶስን መንግስት የሚዋጋበትን ጦርና ጋሻውን ጥሎ እንደገና በክርስቶስ ነው አሳዳጆች ይሰደር ጀመረ። አሳዳጁ ይሰደር ጀመረ። አንገላች ይንገላታ ጀመረ። 5 ጊዜ ወደ 40 ጊዜ 40 ጅራፍ ተገርፏል። ብዙ ጊዜ ተቀጥቅጧል፣ ወድቋል፣ ሞቷል ተብሏል። በቅርጫት አውጥተው ጥለውታል። ብዙ መከራ ደርሶበት ግን ስለ ወንጌል ብዙ በቃ እውነቱን የተናገረና መልእክቱም ደግሞ ለኛ አስተማሪ ሆኖ ተጻፈ መሆኑን እናያለን። እንግዲህ የመስቀል ሞቱ የታረደው በግ ኢየሱስ ለኛ ህይወት ነው። በሞቱ የኛን ሞት ሽሮ ያዳነን ነው። የመስቀል ስቅላቱ የህማም ስቃዩ ለኛ ህይወት ለመስጠት የከፈለው ዋጋ እንድናይ የተቀበልነውንም ህይወት በአግባብና በጥንቃቄ እንድንኖር ያስችለናል። ይሄን ስንረዳ ማለት ነው። ሶስተኛው ልሂድ። ትንሣኤ ክርስቶስ መለኮታዊ ስልጣኑ የተገለጠበት በሞት ላይ ስልጣን ያለው ብቸኛ አምላክ ሞትን አሸንፎ የተነሳበት መለኮታዊና ሉዓላዊ ኃይል ስልጣኑ የተገለጠበት ነው። ይሄ ትንሣኤ ሉዓላዊነቱ በስጋ ሲሞት እንደ ስጋ ለኃጢአታችን ሲሞት እንደ እግዚአብሔርነቱ እንደ መለኮት ስልጣኑ ደግሞ ሞትን አሸንፎ የተነሳበት መለኮታዊና ሉዓላዊ ስልጣነ መለኮት ኃይሉን ስልጣኑን ችሎቱን በትንሣኤው ኃይል ደግሞ አይተናል። ሞት የተሸነፈበት ማንም መሪ ማንም ንጉስ ማንም ሞቶ እንደ ክርስቶስ ተነስቶ እነሆ ደግሞ የምድር ግራቪቲን ይዞ ሳይዘው ደግሞ ያረገም የለም። በልዩነት ኢየሱስ ከሙታን ምን ብሏል? እውን ነው። እማኛለሁ። ሐዋርያት እማኞቹ ናቸው። የመጀመሪያው አብሳሪዋ ማነች? ማርያም ነች። መግደላዊት ማርያም ረቡኒ አለች። በቃ ረቡኒ መቃብሩ ላይ ቆማ እያለቀሰች እያለች ያውን ከሙታን መካከል ስለምትፈልጉት ታላችሁ ተነስቷል እንጂ በዚህ የለም ብለው መላእክቶች መስክረው መጨረሻም የትንሣኤውን አካል ይዞ የተነሳ መሆኑን እናያለን። እንግዲህ የትንሣኤውን አካል ይዞ ከሙታን በኩር ሆኖ ተነሳ። ይህም ክርስቶስ በእርሱ ለሞቱት ለአንቀላፉት በኩራት ሆኖ ከሙታን ተነስቷል።
ሁለተኛ ቆሮንቶስ 15 ላይ ስንመለከት ሞት በሰው በኩል በአዳም እንደመጣ ትንሣኤ ሙታን ደግሞ በማን በኩል መጣ? በክርስቶስ በኩል መጣ። በክርስቶስ ያንቀላፉ ማለት በክርስቶስ ሆነው የሞቱ በስጋ የሞቱ በመንፈስ ግን በኩራት አላቸው። በዳግም ምጽአቱ ጊዜ ሕያዋን ሆነው በክርስቶስ ካሉት ይልቅ ሞተው በመቃብር ያሉት በመነጠቅ የሚበሰብሰው የማይበሰብሰው ስጋ ይዞ ምን ይሆናል? መለኮታዊ የሆነ የትንሣኤን አካል ይዞ ይነሳል። ከሙታን በኩር ሆኖ እንደተነሳ በሱ የሚያምኑት ሁሉ ደግሞ ከሙታን እንደሚነሱ ሕያዋን ሆነን ደግሞ ያለነው አሁን ነገር ቢመጣ በመቅደም የሞቱት ቀድመው ሕያው አካል ሙታን ሕያው አካል ይዘው ሲነሱ እኛም ደግሞ በቅስፈት ኃይል ይሄ የሚሞተው ስጋችን የሚበሰብሰው የማይበሰብሰው ለብሶ እንዲነሳ እንዲነጠቅ የሚሆንበትን ስራ ነው የሰራው ትንሣኤው። ደስ ይበለን። ክብር ለኢየሱስ ይሁን። የማይሞተውን የክርስቶስን የትንሣኤውን አካል ለመልበስ ለምን እስቲል አሁንም ሞቱንና ትንሣኤውን የተካፈልን በመንፈስ የተጠበቅን ምንድነን? ሕያው ነን። ተነስተናል። ሕያው ነን። መንፈሳችን ሕያው ነው። ሙት አይደለም፣ ሕያው ነው። ደግሞ ጌታ ሲመጣ በቅስፈት ኃይል ምን እንለወጣለን። ስለዚህ ትንሣኤው ይሄንን ስልጣን ሰጥቶናል። ክብር ለእግዚአብሔር ይሁን። እርገቱን እንይ። አራተኛ ልፍጠንና ልጨርስ። እርገቱ ዮሐንስ 14 ስትመለከቱ ቁጥር 6 አካባቢ እንደዚህ ይላል፣ እኔ ብሄድ ወደ አባቴ ብመለስ ለእናንተ ስፍራ አዘጋጅ ዘንድ እሄዳለሁ። ስለዚህ እርገቱ በአብ ቀኝ በተቀመጠበት ጌታ ባለበት ስፍራ እንዲኖረን ስፍራ ላዘጋጅላችሁ እሄዳለሁ አለ። ከተነሳ በኋላ ያረገው የምድር ግራቪቲ ስበት ሳይዘው አይን እያየው ኢየሱስ ወደ ሰማይ ወደ አባቱ ዙፋን ያረገና በቀኝ የተቀመጠ ለኛ ምንድን ብሄድ ይሻላችኋል፣ ከዛ ስፍራ ለእናንተ ምን አረገ? አዘጋጅላችኋለሁ አለ። አይገርምም? ሁለተኛስ እኔ ከሄድኩ በኋላ አጽናኙን መንፈስ ቅዱስን ምን አረጋለሁ? እልክላችኋለሁ። ካረገ በኋላ 40 ቀን ተመላልሶ ትንሣኤ አካሉን ይዞ እየተገለጠ ብዙ ነገር ከደቀ መዛሙርቱ ጋር ከተነጋገረ በኋላ ምንድነው የሆነው? አረገ። ከዛ በኋላ መንፈስ ቅዱስን አመጣ። ዛሬ በአብ ቀኝ ሆኖ ስለኛ ምን ያደርጋል? በአብ ቀኝ ሆኖ ይማልልልናል። ክብር ለእግዚአብሔር ይሁን። እንግዲህ ፋሲካችን ሞቱም ትንሣኤውም እርገቱም እውነተኛ በቃሉ የተረጋገጠ የታመነና ሰዎች ሁሉ ሊቀበሉት የሚገባ ነው። ስለዚህ ርዕሴ ምንድነው አልኳችሁ? ፋሲካችን ክርስቶስ ታርዷል ስንል ከመታረዱ በፊት አንደኛ ሕማማቱን አይተናል። ሕማማት አለን። ሁለተኛ ሞቱን፣ ሶስተኛ ትንሣኤውን፣ አራተኛ እርገቱን ያየነው። በዚህ እውነት የዳንን የእግዚአብሔር ሕዝቦች በሐዋርያው ጳውሎስ ለቆሮንቶስ ለዳኑ ሕዝቦች መነሻዬ አድርጌ የተናገርኩት እንደዚህ ነው ያለው። ቅድም አንብቤዋለሁኝ። ነገር ግን እንዲህ ነው የሚለው፣ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። የኢየሱስን ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን እያለ የክርስቶስ ኢየሱስ ሞትና ሕይወት በዓመት አንድ የምናስታውሰው ሳይሆን ዕለት ዕለት በሕይወታችን ምን የምናደርገው ነው። ሞቱ በእኛ ሲሰራ ሕይወቱ ደግሞ ለሌላው የሚሰራ መሆኑንና ዕለት ዕለት የምናስታውሰው መሆኑን ይነግረናል። ከዛ በኋላ እንደዚህ ይላል፣ ፋሲካችን ክርስቶስ ታርዷል ይላል። እዚህ አንደኛ ቆሮንቶስ 5 ላይ ነው እንዲህ ይላል። ርዕሴ ፋሲካችን ክርስቶስ ታርዷል ነው። እንግዲህ በዚህ ከመታረዱ በፊት ሕማማት አለ። ከሕማማቱ ስቃይ በኋላ ሞት፣ ከሞት በኋላ ትንሣኤ፣ ከትንሣኤ በኋላ እርገቱን፣ አራቱን በጥቂቱ አይተናቸዋል። ሕማማቱን፣ ስቃዩን፣ ሞቱ ያመጣውን ድል፣ ትንሣኤ ያመጣውን ድል፣ እርገቱ ያመጣውን ነገር በጥቂቱ አይተናል። ከዚህ በኋላ ለዳኑት ፋሲካችን ክርስቶስ ታርዷልና ስለዚህ ብሎ የሚናገረውን ጥቂት ብዬ ልጨርስ። አማኞች የሆንን
ይህ መልእክት የተላለፈው ላመኑ ለቆሮንቶስ ቤተክርስቲያን ነው። ለቆሮንቶስ ቤተክርስቲያን ነው። የተቀበልነው ፋሲካችን ክርስቶስ ታርዷልና ሕይወቱ ነፍሱ ስለኛ ፈሷልና በነፍሱ ዋጋ ተገዝተናልና። ስለዚህ ይላል ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም። አንደኛ የበጉን መታረድ ፋሲካ አድርገህ ደህንነት የተቀበልክ በክርስቶስ የዳንክ ሆይ ከአሮጌው ማንነት ከክፋት ራቅ። አሮጌው ማንነት ምን ይዟል? ክፋት ይዟል። ድብቅ ክፋት ይዟል። ስጋ ያልሞተው ባለፈው ሳምንት አይተነዋል። ስለዚህ ከአሮጌው ማንነት ከግፍና ከክፋት ራቅ። ክርስቶስ የታረደልን በጉ ያዳነህ ክርስቶስ ፋሲካችን ታርዷልና። ስለዚህ ብሎ የሚናገረው ምንድን ነው? በቅንነትና በእውነት ቂጣ እርሾ የለውም። እርሾ እንደሌለው እንደ ቂጣ ቅንነት ብቻ ይኑርህ እንጂ ክፋትን ምን በል አስወግድ። ክፋትን አስወግድ። 2 ከሴሰኞች ጋር አትተባበሩ። ከቁጥር 9 ጀምሮ ሲናገር ደግሞ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ ይላል። እናንተ ፋሲካችን ክርስቶስ የታረደልን በጉን የበላን የጠጣን ሞቱን ትንሣኤውን የተቀበልን በእርገቱ በትንሣኤው የተካፈል እኛ ምን መሆን አለብን? ከሴሰኞች ጋር ትተባበር። ቀጥሎ ከክፉ ወንድሞችና ከክፉ እህቶች ከነዚህ ራቅ ይላል። በጣም ሚስጥር ነው ማለት በጣም ብዙ እንትን ነገር አለው። ብዙ የሚናገረው አለ። እኔ በዚህ ብቻ ጠቀለልኩት እንጂ በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙ ነጣቂዎች ወይም ጣዖትን የሚያመልኩትን አላልሁም። ይህ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉ አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደዚህ ካለው መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱ ምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉውን ከመካከላቸው አውጡት እያለ ይናገራል። ከክፉ ወንድሞች ከክፉ አድራጊ እህቶች ምን በል ራቅ። እንደነዚህ ካለው ጋር መብል እንኳን ምን በል አትብላ። ይሄ ማለት ምን ማለት ነው? ከአውቆ አጥፊዎች ራቅ ነው። ዓለምስ ማታቀውስ እግዚአብሔር አለ፣ የሚፈርድባት ዓለም አለ። እግዚአብሔርን እናቃለን ከሚሉ ወንድሞችና እህቶች ግን ከዓለም ያልተለዩ ሴሰኞች፣ ገንዘብ ወዳዶች፣ ነጣቂዎች እንደነኚህ ካሉ ስካሮች፣ ሰካራሞች፣ ነጣቂ፣ ተሳዳቢ፣ ሴሰኛ ከሚባሉት ወንድም ከተባሉ እህት ከተባሉ ከእንደነኚህ ካላቸው ጋር ተለይ ይልና አራተኛ ማሳሰቢያውን እምላችሁ ይሄ ለዳነው ፋሲካው ለታረደለት በጉ መብሉ ያደረገ ሕይወት የሆነለት ለዳነው ሰው ማሳሰቢያ አንደኛ ከአሮጌው ማንነት ከክፋትና ከግፍ ራቅ። ሁለተኛ ከሴሰኞች ጋር አትተባበሩ። ሶስተኛ ከክፉ ወንድሞችና ከክፉ እህቶች ከሚሰሩት ከዚህ አመጽና ስራ ጋር አትተባበር። አራተኛ ደግሞ ምን አሉ? ክፉን ከመካከላችሁ አውጡት። ክፉን ደግሞ ከመካከላችሁ አውጡት። ብርሃን ከጨለማ ጋር ህብረት የለውምና ከክፉ ነገር ጋር ተባበር፣ እንዳው ክፉን ነገር ከመካከለ አውጣው ይላል። እንግዲህ የታረደው በግ ፋሲካው ዋይቶሃልና የአኗኗር መርህ የእግዚአብሔር ቃል ይሁንልህ። በታረደው በግ የተዋጀች ቤተክርስቲያን አኗኗሯ የእግዚአብሔር ቃል መርህ ነው እና ማሳሰቢያው ይሄን ይመስላል። ግን ፋሲካችን ክርስቶስ ከመታረዱ በፊት ሕማማቱ፣ ሞቱ፣ ትንሣኤው፣ እርገቱ ስንመለከተው በዓመት አንዴ ብቻ ትዝ የሚለን ሳይሆን ዕለት ዕለት እየተሸከምነው ህይወቱን አብረን የምንኖር ነን። በጨለማ ውስጥ የምናበራ የሞቱን ህይወት የምናበራ ነንና በዚህ ውስጥ ከማሳሰቢያው ጋር አብረን እንድንኖርበት እግዚአብሔር ይርዳል። እንግዲህ ያላመንን በዚህ በክርስቶስ አዳኝ በታረደው በፋሲካው ያላመንን እውነቱ ሳይገባን ግን የፋሲካን በዓል በመብል በመጠጥ የሚገርም ነው። በመብል በመጠጥ ሕማማቱን ብቻ የምናከብር ይሄ መብልና መጠጥ ብቻ የምናስብ ይሄ ነገር በእውነት ህይወትና
እውነቱ ሳይገባን ይሄን አይነት ልብስ ለብሷል፣ ይሄን አይነት በግዛ ጋር ታርዷል፣ ዛሬ እኛ ቤት ነው ምግብ ተነጎዳ እገሌ ቤት ነው ብለን በመወዳደርና እንደገና ደግሞ የሌለው በማጉረምረም ያለው በመወዳደርና በመፎካከር ፋሲካን እንዳናከብረው ፋሲካ ለስጋ ለመብል ለመጠጥ ለልብስ ለስጦታና ለቤተሰባዊ ፍቅር ብቻ ሳይሆን በዓሉን አስመልክቶ ይሄ መልካም ቢሆንም ዋናው መሰረታዊ ነገር ግን ህይወት ነው። መንፈሳዊ ህይወቱ ትርጉሙ ኑሮ ሊገባን ይገባል እና አደራ የምለው ይሄን የወንጌል እውነት በክርስቶስ በሕማማቱ ስቃይና በስቃይ መስቀል ሞት የተገኘውን ድል ህይወት አድርገን እንድንቀበለው እንድናስተምረው ይሄ ከሰውና ከእግዚአብሔር ጋር የሚያስታርቀውን የመስቀል የማስታረቅ ስራ ህይወት አድርገን መርህ አድርገን ለሁላችን እንድንይዘው ከንትርክ እንድንወጣ ከሞት እንድናመልጥ የእግዚአብሔር ቃል ያሳስበናልና አሁን በፊታችን ያለውን ፋሲካን በእንደዚህ ጌታን እያሰብን እንድንውል ጌታን ማታቁ ትልቁ ፋሲካችን ክርስቶስ በጉ እሱ ታርዷልና በዚህ ገበታ እባርካችኋለሁ፣ ደግሞም እጋብዛችኋለሁ። ይሄ እውነት እንዲበራላችሁ በዚህ ገበታ በሰማይ ገበታ በዚህ በታረደው ገበታ እንድትበሉ መንፈሳዊ ብርሃን እንዲበራላችሁ በኢየሱስ ክርስቶስ ስም ባረኳችሁ። የዳንን ደግሞ ማሳሰቢያውን ይዘን እስከ ፍጻሜው ዕለት ዕለት ሞቱንና ህይወቱን ተሸክመን ለጨለማው ብርሃን ሆነን የምንገለጥበትን ጸጋ በኢየሱስ ስም ይብዛልን። ባረኳችሁ። እግዚአብሔር ይባርከን ይጠብቀን። ይሄን ቃል የማይወድድ የሚቋቋም የትኛውም የጨለማ ኃይል በኢየሱስ ስም የታሰረ ይሁን። የበቀል መንፈስ በኢየሱስ ስም የታሰረ ይሁን። ጊዜውን ለጌታ አሳልፈን ሰጠን። ተባረኩ። ጨርሻለሁ። ክብር ለኢየሱስ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም